In a few moments, I will sign a historic executive order instituting reciprocal tariffs on countries throughout the world. Reciprocal, that means they do it to us and we do it to them. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በእያንዳንዳቸው ከውጪ በሚገቡ ምርቶች ላይ ቢያንስ የ10% የታሪፍ ጭማሪን ይፋ አድርገዋል። የአውሮፓ ህብረት አባል ሀገራትን ጨምሮ ከ180 በላይ ሀገራትና ግዛቶች ደግሞ በዚህ አዲስ የንግድ ፖሊሲ ውስጥ ስማቸው ሰፍሯል። በዚህ ውሳኔ መሰረትም እያንዳንዳቸው ከቻይና ወደ አሜሪካ የሚገቡ ምርቶች የ34% የታሪፍ ጭማሪ ተጥሎባቸዋል። ይህም ባለፈው ዓመት $295 ቢሊዮን በማስመዝገብ ትልቁን የንግድ ትርፍ ከአሜሪካ ጋር ያስመዘገበችው ቻይና በየካቲት ወር ከተጣለባት 20% የንግድ ገደብ ተደምሮ በአጠቃላይ 54% ታሪፍ እንዲወድቅባት አስገድዷል። ከቪየትናም በሚገቡ ምርቶች ላይ 46% ከአውሮፓ ህብረት ሀገራት ወደ ዋሽንግተን በሚያቀኑት ላይ ደግሞ 20% መጣሉን ቢቢሲ ዘግቧል። የቤላሩስና ሩሲያ ስም ከዚህ የታሪፍ ዝርዝር ውስጥ ላለመገኘቱ ሀገራቱ በማዕቀብ ውስጥ መገኘታቸው ምክንያት መሆኑን በግምጃ ቤት ኃላፊያቸው ስኮት ቤሴንት በኩል አስታውቀዋል። ሩሲያና ቤላሩስ ከኛ ጋር የንግድ ውል የላቸውም። እነዚህ ሀገራት በማዕቀብ ውስጥ ነው ያሉት። ስለዚህ ከነርሱ ጋር የንግድ ውል ስለሌለን እዚህ ውስጥ መካተት ያስፈልጋቸው። you're not trading with them anyway, so they don't get on the list. ትራምፕ እነዚህን እንደ አዲስ የተጣሉ ታሪፎች የተገላቢጦሽ ወይንም ሬሲፕሮካል ሲሉ ገልጸዋቸዋል። በሌላ ቋንቋ እነዚህ የተሻሻሉ ታሪፎች እያንዳንዳቸው ሀገራት በአሜሪካ ምርቶች ላይ ለጣሏቸው የንግድ ገደቦች ተመጣጣኝ ግብረ መልሶች ናቸው። ለቮክስ የሚጽፈው ኤሪክ ሌቪትስ የትራምፕን አዲስ የንግድ ፖሊሲ አሰራር ባስረዳበት ትንታኔው ፕሬዝዳንቱ በእያንዳንዳቸው ከውጪ የሚገቡ ተሽከርካሪዎች ላይ የ25% ታሪፍ መጣላቸው አሜሪካውያን የአሜሪካ ምርት እንዲጠቀሙ ለማስገደድ መሆኑን ያነሳል። Bring your factory to the US. So what would you say to people in the auto industry who are worried about that timeline and how quickly that could shift? Buy American. ይህም ለዘመናት ተቀዛቅዘውና ፈዘው የከረሙ የአሜሪካን አምራች ኢንዱስትሪዎች ይበልጥ የሚያነቃቃ ሆኖ ይቀመጣል። በዚያው ልክ ከአውሮፓውያኑ 1910 ወዲህ ታይቶ በማይታወቅ ደረጃ የአሜሪካን የታሪፍ ተመን ከፍ ያደረገው የትራምፕ ውሳኔ ለዋሽንግተን ኢኮኖሚም ስጋት ሊሆን እንደሚችል እየተነሳ ነው። ይህንን ሐሳብ ደግሞ የአሜሪካው ቢዝነስ ራውንድ ቴብል ዋና ስራ አስፈጻሚ ጆሹዋ ቦልተን ይደግፉታል። እንደ ጆሹዋ ቦልተን በትራምፕ የተፈረመው አዲስ የንግድ ፖሊሲ በታሰበው ልክ ካልሄደ አምራች ኢንዱስትሪውን፣ ሰራተኞችንና አሜሪካውያን የውጭ ንግድ ተዋንያኖችን ሊጎዳ ይችላል። አሜሪካ ጥሬ ዕቃዎችን ከውጭ የምታስገባ መሆኗ ጥሬ ዕቃ ላኪዎች ደግሞ ለተጣለባቸው ታሪፍ በሚያደርጉት ግብረ መልስ በገበያው ላይ ሊፈጠር የሚችለው የዋጋ ንረት መከራከሪያቸው ነው። በተጨማሪም ቀድሞ ከቻይናና ከሌሎች ሀገራት የሚገቡ ምርቶችን በዝቅተኛ ዋጋ ለሚሸምቱ አሜሪካውያን መርዶ ነው ይላሉ። ምክንያቱ ደግሞ በአቅማቸው ልክ ይገዟቸው የነበሩ ዕቃዎች አሁን ላይ ዋጋ መጨመራቸው አይቀሬ ስለሆነ የመሆኑም አዲሱ የአሜሪካ የንግድ ፖሊሲ ከውስጥ እስከ ውጪ በርካታ ተቃውሞችን እንዲያስተናግድ ምክንያት ሆኗል። ከፍተኛ የታሪፍ ጭማሪ የተደረገባት ቻይና በንግድ ሚኒስትሯ ቃል አቀባይ በኩል ለትራምፕ ውሳኔ ተመጣጣኝ እርምጃን እንደምታሳልፍ በዛሬው ዕለት ይፋ አድርጋለች። በንግድ ጦርነት ማንም አሸናፊ የለም ያሉት ቃል አቀባዩ የዋሽንግተን ውሳኔ ባለፉት ዓመታት በበርካታ ድርድሮች የተገኘውን የንግድ ሚዛን የሚንር ነው ብለዋል። የአሜሪካን ውሳኔም የጋራ ፍላጎትን የገፋ የአንድ ወገን ጉልበተኝነት የሚንጸባረቅበት ሲሉ ገልጸውታል። በተመሳሳይ የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ የአሜሪካ ውሳኔ ከወዳጅ የሚጠበቅ አለመሆኑን አንስተዋል። This is not the act of a friend.
ይህ የወዳጅነት ውሳኔ አይደለም። የዛሬው ውሳኔ በዓለም አቀፍ ኢኮኖሚ ላይ አለመረጋጋትን የሚፈጥር ነው። ለአሜሪካውያንም ዕዳ ነው። የኒውዚላንዱ ጠቅላይ ሚኒስትር ክሪስቶፈር ሎክሶንም በተመሳሳይ በአሜሪካ የተጣሉ ታሪፎች ለዓለም የንግድ ስርዓት ጠቃሚ አይደሉም ብለዋል። የጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ በበኩላቸው በአውሮፓ ህብረት አባል ሀገራት ላይ የተጣሉ የ20 በመቶ ታሪፎች የስህተት እርምጃዎች ናቸው ብለዋል። በዚህም ተባለ በዚያ ግን ቢሊዮነሩ ፕሬዝደንት የቢሊዮን ዶላር ጨዋታን በዓለም ኢኮኖሚ ላይ አሃዱ ብለዋል። በርከት ያሉ ሀገራትም ለውሳኔው አቻ ያሉትን ግብረ መልስ ለመስጠት ቀበቷቸውን ስለማጥበቃቸው እየተናገሩ ይገኛሉ።